ምንድነው ሳይንሱ እየነገረን ያለው ምንድነው ስለተፈጥሯዊ የስሜት መጋለብ ሰውነት በሳይንሱና በማህበራዊ እውነታ ትልቅ ፈተና ተጋርጦበታል እላለሁና ዛሬ የማነሳቸው 6 ጥያቄዎች ዝም ብሎ የሰፈር ወሬ ሳይሆኑ የስነ ልቦና ባለሙያዎች እንዲሁም ሳይንሳዊ ሊቃውንቶች ያረጋገጧቸው እውነታዎች ናቸው እና ሐሳብ ለማንሸራሸር ዝግጁ ከሆንክ ከመጀመሪያው ጥያቄ እንድጀምር እድሉ እንድትሰጠኝ ጠይቃለሁ። በደንብ መቀጠል ትችላለህ። መጀመሪያ ጥያቄን ሳነሳለህ የመጀመሪያ ጥያቄ የሚሆነው የሆርሞን መድረክ ላይ ይመለከታል። ይህን ምን ማለት ነው? ቀጥታ ከሳይንስ ጋር የተያያዘ ሲሆን ኒውሮሳይንስ እንደሚያረጋግጠው ሰዎች መጀመሪያ ፍቅር ውስጥ ሲወድቁ አእምሮአቸው ውስጥ ከፍተኛ የሆነ የዶፓሚን፣ ኦክሲቶሲን እንዲሁም ሴሮቶኒን የተባሉ ሆርሞኖች ይመረታሉ። ይሄ ማለት ምንድነው? ያንን ከፍተኛ መነቃቃት የሚፈጥረው ይሄ ሴሮቶኒን እና ኦክሲቶሲን የተባሉት ናቸው የሚፈጥሩት። ነገር ግን ጥናቶች እንደሚያሳዩት ይህ የአንጎል የኬሚስትሪ እድሜው ቢበዛ 2 ወይም 3 ዓመት ነው የሚቆዩ ይላሉ። ከዚያ በኋላ ሆርሞኑ መድረቁና ስሜቱ መቀዝቀዙ አይቀሬ ነው ይባላል እና የባዮሎጂ እውነታ ነው ይሄ። በነገራችን ላይ ዝም ብሎ የመጣ ወሬ ምናምን አይደለም። ታዲያ ሳይንሱ ኬሚስትሪው ይሄን ይላል። አንተ ታዲያ እንዴት ፍቅር አያልቅም ትላለህ? ይሄ በጣም እዚህ ላይ ሐሳብ እንድትሰጠን ፈልጋለሁ ዛሬ። በጣም ቆንጆ ጥያቄ ነው ያነሳው። ምንም ጥያቄ የለውም። ሳይንሱ ትክክል፣ ሳይንሱ የተናገረው ነገር ታምንበታለህ ነው። በሳይንሱ ማመን ሳይሆን ሳይንሱ የተናገረው ነገር ልክ ነው። ልክ ታስባለህ። ማመን አለማመን ሳይሆን ልክ ነው ማለት ልክ ነው ማለት ማመን አይደለም። በሳይንሱ ዙሪያ ስናየው ነገሮች ልክ ሊሆኑ ይችላሉ፣ ግን ደግሞ እውነታዊ የሆነ ጉዳይ ላይ ስንመጣ ደግሞ ተፈጥሯዊ የሆነ ነገር ላይ ስንመጣ ደግሞ ልክ አይደለም። ብዙ ልክ ያልሆኑ ነገሮች አሉና ምንድነው ሳይንሱ እየነገረን ያለው ምንድነው ስለተፈጥሯዊ የስሜት መጋለብ ወይም ደግሞ የሆርሞን መጋለብን ነው እየነገረን ያለው እንጂ ትክክለኛ የፍቅርን ጣዕምና የትክክለኛ የፍቅርን ሁኔታ አይደለም እየነገረን ያለ ነው ማለት ነው። ምክንያቱም ያ መጀመሪያ ላይ የሚሰማን የሆርሞን መረገጥና የደስታ ስሜት ልክ እንደማደንዘዣ ነው። ኦኬ እንደማደንዘዣ ነው ማለት ምን ማለት ነው? ያ ነገር ልክ ሲሰማን የመጀመሪያው ለምሳሌ ፍቅር ስትጀምር ከሆነ ሴት ጋር የሆነ ፍቅር ወይም ደግሞ ከወንድ ጋር ስትጀምር ያቺ ሴት መጀመሪያ ላይ ምንድነው አይምሮአችሁ ውስጥ የመደሰት ሁልጊዜ እሷን ማግኘት ሁልጊዜ ከሷ ጋር ለማግኘት ይገፋፋል። ከዛ በኋላ ሁሌ አግኛት ይልሃል። ከዛ ደግሞ ሁሌ እሷን ያስብልሃል ምናምን ነገር እሱ ነገሮች አሉ። እሱ ምንድነው የሆርሞን እንዳልከው የሁለቱ ጥምር ኬሚስትሪ ይፈጥረውና ያ ነገር እንዲሰማ ያደርጋል ያንን ሰው ማለት ነው። እና ያ ግን ትክክለኛው እንትን አይደለም። ተፈጥሯዊ የሆነ ሄዳ አግኛት የሚል ነገር ተፈጥሯዊ አይደለም። ተፈጥሯዊ ማለት የአእምሮ ስራ ነው። ይሄ ጊዜያዊ ነገር ስሜት ነው እንጂ ትክክለኛው የሆነ ይሄ ሰዋዊነት ሄዳ ይችላል ግን ትክክለኛው የፍቅር ትርጉም ይጀምራል ብዬ ማስበው ልክ እንዳልከው 2-3 ዓመት ነው ይሄ ነገር ሊቆይ የሚችለው። እንደውም አሁን ከዛ በታችም ሊሆን ይችላል። አንሷል። ከዛ በታችም ሊሆን ይችላል። አሁን የለም። አሁን በእኛ ዘመን ብታይ 2-3 ዓመት ቆዩ ማለት አንድ ፍቅረኛሞች ፍቅር ከጀመሩ በኋላ ቆዩ ማለት በጣም ቆንጆ ነው፣ ይቀጥላሉ። ከዛ በኋላ ግን ሆነም ቀረም ከዛች ጊዜ በኋላ ወይም ደግሞ በአጭር ጊዜ ውስጥ የሚያልቀው የዶፓሚን ወይም ደግሞ እንዳልከው ይሄ የሚመነጨው ደስታ እንድናገኝ ያደርጋል። እሱ ነገር ልክ እንዳለቀ ምን ይፈጠራል ማለት ነው? መሰላቸቱ ምናምን ነገር ይመጣል። ትክክለኛው ፍቅር የሚጀምረው የት ጋር ነው ማለት ነው? ራስን የመግዛትና የንቃት ይሄ የሰዋዊነት እይታ የሚጀምረው ምንድነው? ያ ማደንዘዣ ሲለቅ ነው። ልክ ሲያልቅ ሆርሞኑ ሲያልቅ የተፈጥሮ ስሜት ይቆምና ትክክለኛው ምርጫ ይጀምራል ማለት ነው። ይሄ ውስጥ ያለው ነገር ይጀምራል ማለት ነው። ምክንያቱም እውነተኛ ፍቅር የፍቅር ስሜት ብቻ አይደለም፣ ውሳኔም ጭምር። ትክክለኛ የፍቅር ስሜት ውሳኔም ጭምር ነው። ስሜት ብቻ አይደለም ፍቅር ማለት ነው ባጭሩ። እና ያ ኬሚስትሪ ልክ ሲጠፋ ይህንን ሰው በጉለቱም ጭምር እወደዋለሁ የሚለው አብሬው ለመጽናት እመርጣለሁ የሚለው ሐሳብ ይነሳል እዚህ ጋር ማለት ነውና ራስን ስትገዛና ትክክለኛው ሰዋዊነት ውስጥ ስትገባ እነዚህ ይሄ የሳይንስ እንትኖች ምናምን የሚባሉ ነገሮች ምንም እንደሆኑ ትረዳለህ ማለት ነው። ከራስ መግዛት ጋር ግን ያለት በጣም ከባድ በጣም በቃ ማስፈላጊ ነገር ስለሆነ ነው። ራስን ከመግዛት ነው ብዙ ነገር ራስን ማውጣት ወደሚሉት ነገሮች የሚመጡትና ያኔ እውነተኛው ፍቅር ይጀምራል እላለሁ። ስለዚህ ያለቀው ፍቅር ሳይሆን ይሄ ሳይንሳዊው ማደንዘዣ ወይም ደግሞ ሳይንስ አረጋገጠ ብለን የምናምነው የአእምሮ ማደንዘዣ ነው ያለቀው። ልክ ያኔ ሲያልቅ ነው እንግዲህ መሰላቸቱ ቢሰራ ግን ጥሩ ነው። በቴክኖሎጂ ነገር የሚመጣው ያኔ ነው ብዬ ነው የማምነው እኔ። እና ፍቅር እንደዛ ነው፣ የኔ ሐሳብ እንደዛ ነው። ስለዚህ ማህበራዊ እይታ ላይ ይሄ ሆርሞን ላይ ምናምን ነገር ያመጣው ጉዳይ እንግዲህ ይሄን
የሚያሳዩ። በጣም